ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር መቶ አለቃ በላቸው ክንዴም። በውስብስብ የደህንነት ምህዳር ውስጥ የኢትዮጵያን ብሔራዊ ጥቅም የማረጋገጥ ስትራቴጂ እድልና ስጋት በሚል ርዕሰ ጉዳይ ላይ ያተኮረ የፓናል ውይይት በኢትዮጵያ መከላከያ ዩኒቨርሲቲና በዋር ኮሌጅ አዘጋጅነት ተካሄደም። ለማሙሸት አድነው ዘገባ ዝርዝር ቤተልሔም ደምሲም። የኢትዮጵያ መከላከያ ዩኒቨርሲቲና ዋር ኮሌጅ በትብብር ባዘጋጁት የፓናል ውይይት የተለያዩ ባለድርሻ አካላት ተሳትፈውበታል። በውይይት መድረኩም ዓለማዊና ቀጠናዊ የሰላም ደህንነት ሁኔታው ከምንጊዜውም በላይ መወሳሰቡ ስጋትንም እድልንም ይዞ ስለመምጣቱ ተጠቁሟል። ለሉዓላዊነታችን ፈተና የሚሆኑ ዓለም አቀፋዊ ቀጠናዊና ሀገራዊ ችግሮችን ነቅሶ በማውጣት በጥልቀት በመመርመር የጋራ አረዳድ መፍጠርና ለብሔራዊ ደህንነት ፖሊሲና ስትራቴጂ ዝግጅት ጠቃሚ ግብዓት የሚገኝበት እንደሚሆን የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ አንስተዋል። ስጋት ሆነው ለሚጋረጡ ፈተናዎች መፍትሄ ለማበጀት ዘመኑ የሚፈልገውን ጠንካራ ተቋምና ሀገር መገንባት እንደሚያስፈልግም ሚኒስትር ዴኤታዋ ወይዘሮ ማርታ ሉዊጂ አሳስበዋል። አገራችን ለጀመረችው የሉዓላዊነት የሀገረ መንግስት ቀጣይነትና ልዕልና እንዲሁም የህዝባችንን ደህንነት በአስተማማኝ ደረጃ ለማስከበር የሚያግዝ አማራጭ የፖሊሲና ስትራቴጂ ምክረ ሐሳብ ሆኖ እንዲቀርብ ይጠበቃል። ይህም በውጭ ጉዳይና ዲፕሎማሲ፣ በመከላከያና በጸጥታና ደህንነት እንዲሁም በኢኮኖሚው ዘርፍ አገራችን ለምትከተለው ስትራቴጂ ወጥ የሆነ መረዳት እንዲኖረን ያደርጋል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የመከላከያ ሰራዊቱ ያበረከተ ያለው አስተዋጽኦ በእጅጉ የሚደነቅ መሆኑን የጠቅላይ ሚኒስትሩ የደህንነት አማካሪ ዶክተር ቀነያ አደታ ገልጸው ተቋሙ ከተሰጠው ተልእኮ ባሻገር የውይይት መድረክ በማዘጋጀት ለሀገር የሚጠቅም ሐሳብ በማመንጨትና ተጨማሪ ጥናታዊ ጽሑፎችን በመሰነድ ዘርፈ ብዙ ስራ ማከናወኑን ተናግረዋል። ስጋቶችን በመቀነስ ኦፖርቹኒቲዎቹ ላይ ደግሞ ካፒታላይዝ በማድረግ የኢትዮጵያን ብሔራዊ ጥቅም እንዴት ማስከበር እንችላለን የሚል አጀንዳ ነው። ይሄ በጣም ትልቅ ነጥብ ነውና በዚህ ሌቭል አጀንዳ ፍሬም ተደርጎ ውይይት እንዲደረግበት ስላደረጋችሁ ለተቋሚ ኃላፊዎች ትልቅ ክብር አለኝ። ይሄ ነገር አጠቃላይ ተቋማችን መከላከያ ተቋም ምን ያህል እያደገ እንደሆነ ክሊርሊ የሚያሳይ ምክክሩ ወቅቱን የዋጀና እንደ ተቋምም ሆነ እንደ ሀገር አቅምን የሚያሳድጉ ግብዓቶች እንደተገኙበት ተገልጿል። የዚህ የምክክር መድረክ ዓላማ በእነዚህ ውስብስብ የደህንነት አውዶች ውስጥ ኢትዮጵያ በአሁኑ ወቅት ያጋጠሟትንና ወደፊት ሊያጋጥሟት የሚችሉትን የብሔራዊ ደህንነት ተጨባጭ ፈተናዎች እንዲሁም ስጋቶችና እድሎችን በጥልቀት ለመመርመርና ብሔራዊ ደህንነቷን በአስተማማኝ ደረጃ ለማረጋገጥ የሚያስችል የፖሊሲና ስትራቴጂ ምክረ ሐሳብ የሚያመነጭ ምክክር ለማድረግ ታስቦ የተዘጋጀ መድረክ ነው። የኢትዮጵያን ብሔራዊ ጥቅም ውስብስብ በሆነ ደህንነት አካባቢ ማረጋገጥ ሁሉን አቀፍና የተቀናጀ ስትራቴጂ ይጠይቃል። ውስጣዊ ተግዳሮቶችን በመፍታት የተለያዩ ስጋቶችን በመቀነስ እና ስትራቴጂካዊ እድሎቹን መጠቀም ኢትዮጵያ በአፍሪካ ቀንድ ውስጥ የተረጋጋና ተደማጭነት ያላት ተዋናይ ሆና አቅሟን ማጠናከር ትችላለች። ለሀገር ወደፊት የምንሄደው መንገድ ወታደራዊ አቅምን ብቻ ሳይሆን የፖለቲካ ብቃት አካታችነትን፣ የኢኮኖሚ ልማትና ቀጠናዊ ትብብርን ይጠይቃል። በእንደዚህ አይነት ባለብዙ ገጽታ አቀራረብ ኢትዮጵያ ሰላማዊ እና የበለጸገች የወደፊት ሀገር መንግስት ግንባታን እንድታረጋግጥ ያስችላታል። በዲፌንስ ዩኒቨርሲቲና በዋር ኮሌጅ አዘጋጅነት ስለሆነ እዚህ የተገኘ ነው። ለአዘጋጆቹም ለተሳታፊዎችም ለአቅራቢዎችም ከሁሉም በላይ ጊዜያቸውን ሰውተው ተዘጋጅተው እንደዚህ አይነት ውይይት እንዲኖረን ስላደረጉ እና እንደለተዋዋይ መጠን ማመስገን እንወዳለሁ። የኢትዮጵያ መከላከያ ዩኒቨርሲቲና ዋር ኮሌጅ በጋራ ትብብር ባዘጋጁት በዚሁ የውይይት መድረክ ላይ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ ጀነራል መኮንኖች፣ ምሁራንና ባለድርሻ አካላት ተገኝተው ሰፊ ምክክር የተካሄደ ሲሆን በቀጣይም ይህንን መሰል መድረክ ተጠናክሮ እንደሚቀጥል ተመላክቷል። የሜጀር ጀነራል ሙሉጌታ ቡሊ ቴክኒክ ኮሌጅ ያሰለጠናቸውን የደረጃ 5 የረጅምና አጭር ኮርስ ተማሪዎች አስመረቀም። ዘገባው የኃይለ ማርያም ተሾመ ነው። ልደታ አስረስ ታቀርበዋለች።
ላለፉት በርካታ ዓመታት በልዩ ልዩ የሙያ መስኮች ከተቋሙ አልፎ ለሀገር የሚተርፉ ብቁ ሙያተኞችን በብቃት ሲያፈራ የቆየው የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ከሰሞኑ የደረጃ 5 የረጅምና የአጭር ኮርስ ተማሪዎችን አሰልጥኖ አስመርቋል። በመርሃ ግብሩ ላይ የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ተቋማችን መከላከያ ዘመናዊ የትምህርትና ስልጠና ተቋማትን በመገንባትና በማዘመን ዘመኑ የሚጠይቀውን ግዙፍ ወታደራዊ ኃይል በመገንባት የማድረግ አቅሙን በከፍተኛ ደረጃ አሳድጓል ብለዋል። ተቋማችን መከላከያ ዘመናዊ የትምህርትና ስልጠና ተቋማትን በመገንባትና በማዘመን ወቅቱንና ጊዜውን የሚመጥን ግዙፍ ወታደራዊ ኃይል በመገንባት የማድረግ አቅሙን በአጭር ጊዜ ወደ ከፍተኛ ደረጃ እያሳደገ ይገኛል። ለዚህ ጥሩ ማሳያ የሚሆነው በመከላከያ ትምህርትና ስልጠና ዋና መምሪያ ስር በርካታ ኮሌጆችን፣ ትምህርትና ማሰልጠኛ ማዕከላትን በማደራጀት ከዘመኑ ወታደራዊ አስተሳሰብ፣ ቴክኖሎጂና ወቅታዊ ሁኔታ ጋር አብረው መራመድ የሚችሉ ከፍተኛ ብቃት ያላቸው ፕሮፌሽናል አመራሮችን፣ ሙያተኞችንና ተዋጊ ክፍሎችን በመፍጠር ከውጭ ታሪካዊ ጠላቶቻችንና የእነሱ ተላላኪ ከሆኑ የውስጥ ባንዳዎች ስጋትና ጥቃት ሀገራችንን ሰላምና ብሔራዊ ጥቅም መጠበቅና መከላከል ተችሏል። የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ የረጅም ጊዜ ታሪክ ያለውና ለተቋሙ በተለያዩ ሙያ ዘርፎች በርካታ የቴክኒክ ሙያተኞችን በማበርከት ላይ ያለ አንጋፋ ኮሌጅ ነው ያሉት ጀነራል መኮንኑ አቅሙን ከጊዜ ወደ ጊዜ በማሳደግና በአጭርና በረጅም ኮርስ ደረጃውን የጠበቀ ስልጠና በመስጠት ላይ ይገኛል ብለዋል። የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ አዛዥ ብርጋዴር ጀነራል አበበ ዋቅሹማ በበኩላቸው የዕለቱ ተመራቂዎች ለሰራዊቱ ተጨማሪ አቅም በመሆን ሙያዊ ግዴታቸውን በብቃት ሊወጡ እንደሚገባም አሳስበዋል። ኮሌጁ በመደበኛ ኮርስ በ6 ዲፓርትመንቶች በአጭር ኮርስ ደግሞ በ8 የሙያ አይነቶች በማሰልጠን በቂ እውቀት አስጨብጦ እያወጣ እንደሚገኝ የገለጹት የኮሌጁ ምክትል አዛዥ ለትምህርትና ስልጠና ዲን ኮሎኔል ወልደ ተክለ ወልዳይ ናቸው። ተመራቂዎቹ በትምህርት ቆይታቸው ጥሩ እውቀት እንደጨበጡ ገልጸው ባገኙት እውቀት ሀገርና ሕዝብን ለማገልገል መዘጋጀታቸውን ተናግረዋል። በዕለቱ የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ከመማር ማስተማር ጎን ለጎን በራስ አቅም የሰራውን የፈሳሽ ሳሙና ማምረቻና ሌሎች የልማት ስራዎች በክብር እንግዶች ተጎብኝተዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የማምረት አቅሙን የበለጠ ለማሳደግ በትኩረት እየሰራ መሆኑን ገለጸም። በኢንጂነሪንግ ኢንዱስትሪ ግሩፑ የመቆያ ጊዜያቸውን ለሸፈኑና በስራ አፈጻጸማቸው ለተመሰገኑ የሰራዊት አባላት የማዕረግ እድገት ሰጥቷል። አባቱ ወልደ ማርያም ተጨማሪ ዘገባ አለው። በ2025 በወታደራዊ ቴክኖሎጂ ምርትና አገልግሎት ግንባር ቀደም ከሆኑ የአፍሪካ ሀገራት ውስጥ አንዱ መሆንን ራዕይ የሰነቀው የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ወታደራዊ ትጥቆችን በማምረት በማደስ በማሻሻልና በማዘመን የሰራዊቱን የማድረግ አቅም ማሳደግና መከላከያን መደገፍ ተቀዳሚ ተልዕኮ አድርጎ እየሰራ ነው። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ጌታቸው ኃይለማርያም እንዳሉት በተያዘው 2018 በጀት ዓመት 6 ወር በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ስር የሚገኙ ኢንዱስትሪዎችን ትርፋማነትን ለማሳደግ በሁለንተና የአቅም ግንባታ ላይ በትኩረት መሰራቱን ጠቅሰው አሁን ላይ ሁሉም ኢንዱስትሪዎች የማምረት አቅማቸውን እንዳሳደጉና ትርፋማ እንደሆኑ አረጋግጠዋል። በአጠቃላይ በመከላከያ ባሉት ተቋማቶች ኢንዱስትሪዎች ከፍተኛ ምርታማነት የታየበት ከዚህ ጋር ተያይዞ ከፍተኛ ገቢ የተገኘበት በሁሉም በላይ ደግሞ የአሰራሮቻችን አደራጆቻችን በአዲስ እቅድ ያቅደን ወደ ስራ የገባንበት ዓመት ነው። ዋና ስራ አስፈጻሚው አክለውም በቀጣይ ዓለም የደረሰበትን ቴክኖሎጂ ወደ ሀገር ውስጥ በማስገባት የመከላከያ ሰራዊቱን ወትሮ ዝግጁነት ለማሳደግ ኢንዱስትሪዎቹን የማጠናከር ስራዎች ተጠናክረው ይቀጥላሉ ብለዋል። የማዕረግ እድገት ያገኙ የሰራዊት አባላትም ለበለጠ የስራ አፈጻጸም ተግተው እንዲሰሩ መልእክታቸውን አስተላልፈዋል። የማሽን አቅም እየገነባን፣ የሰው ኃይል አቅም እየገነባን፣ የማስፈጸም አቅም እየገነባን ደግሞ ከሁሉም በላይ የህይወት መስዋዕት የሚከፍለው ጀግናው ሰራዊታችን አባላት አካል የሆናችሁ ደግሞ ለሁሉም ማሪያ ለመሆን ይህንን የተሰጣችሁን ማዕረግ እድገት ኃላፊነት ለዚህ ለበለጠ ስራ እንደምታውሉት ምንም ጥርጥር የለኝም። የኢንዱስትሪ ግሩፑ ምክትል ዋና ስራ አስፈጻሚ ሀብት አስተዳደር ዘርፍ ብርጋዴር ጀነራል ዮሐንስ ቲኬሳ በበኩላቸው ተሿሚዎች የተቋሙን የማዕረግ እድገት መመዘኛ መስፈርት ያሟሉና በስራ አፈጻጸማቸውና ስነ ምግባራቸው የተመሰገኑ እንደሆኑ ተናግረዋል። ላለፉት ጊዜያት እንደ መከላከያ ሰራዊት አባላትና እንደ ግሩፑ የተሰጣችሁን ተልዕኮ በብቃት በመፈጸምና
ጥብቅ የሆነውን ወታደራዊ ዲስፕሊን መስፈርት አሟልታችሁ ተመዝናችሁ እዚህ የደረሳችሁ ስለሆነ ከሁሉም በላይ እንኳን ደስ አላችሁ ማለት እፈልጋለሁ። በተሰጣቸው የማዕረግ እድገት መደሰታቸውንና በቀጣይም ለበለጠ የሥራ ኃላፊነትና ተነሳሽነት በትጋት እንደሚሰሩ የማዕረግ ተሿሚዎችም ተናግረዋል። የልዩ ዘመቻዎች እዝ የውጊያ ማርሽ ቀያሪዎች በሚል ርዕስ ካሳተመው መጽሐፍት 150 መጽሐፍቶችን ለከፍተኛ ትምህርት ተቋማት አበረከተም። እዙ በትምህርት ሚኒስቴር ለከፍተኛ ትምህርት ተቋማት በስጦታ ያበረከተው የውጊያ ማርሽ ቀያሪዎች መጽሐፍ በ65 ዓመት ውስጥ ለሀገር የተከፈለውን ዋጋ፣ የክፍሉን ታሪካዊ አመሰራረትና ተጋድሎ ሰንዶ የያዘ ነው። የልዩ ዘመቻዎች እዝን ወክለው 150 መጽሐፍቶችን ያስረከቡት የእዙ ምክትል አዛዥ ሜጀር ጀነራል ከማል ኤቢሶ መጽሐፉ ለሀገራችን ከፍተኛ ትምህርት ተቋማት፣ ለምሁራንና ለታሪክ ተመራማሪዎች ተጨማሪ ግብዓት ከመሆኑም በላይ የነገ ሀገር ተረካቢ ወጣቶች ለሀገር ከተከፈለው ዋጋ ብዙ የሚማሩበት በመሆኑ ትውልድን ለመቅረጽ ከፍተኛ አስተዋጽኦ ይኖረዋል ብለዋል። መጽሐፉን የተረከቡት የዩኒቨርሲቲዎች መማክርት ሰብሳቢና የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው መጽሐፉ በከፍተኛ ትምህርት ተቋማት ውስጥ ልዩ የእውቀት ማዕድ እንደሚሆን ገልጸዋል። አብዱራህማን ሐሰን እንደዘገበው መከላከያ የግብርና ልማት ተግባራትን ለማጠናከር ከተለያዩ አጋር ክፍሎች ጋር በቅንጅት እየሰራ እንደሚገኝ ተገለጸም። የመከላከያ ሰራዊት ፋውንዴሽን የሁርሶ እርሻ ልማት ከሐረማያ ዩኒቨርሲቲ ጋር በመተባበር በግብርና ስራዎች የተሻለ አፈጻጸም ለማምጣት ያለመ ምክክር አድርጓል። የሁርሶ እርሻ ልማት ረጅም ዓመታት ያስቆጠረና አሁንም በስራ ላይ ቢሆንም በዘመናዊ ቴክኖሎጂ በመታገዝ ከባለድርሻ አካላት ጋር በቅንጅት መስራቱን አጠናክሮ መቀጠል እንደሚገባው የመከላከያ ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ ተናግረዋል። በሌላ ዜና የሁርሶ ኮንቲንጀንት ማሰልጠኛ ለስታፍ አባላት የሙያ እውቀትና ክህሎት ማጎልበቻ ስልጠና ሰጠም። ስልጠናው በማሰልጠኛው በሚገኙ የጠቅላላ አገልግሎት፣ የሕክምና ሙያተኞች፣ የተሽከርካሪ ጥገና ባለሙያዎችና የፋይናንስ ዘርፎች ላይ ያተኮረ ነው። ይህ በእንዲህ እንዳለ በደቡብ ሱዳን ለሚሰማሩ ሞተራይዝድ ሻለቆችና በአፍሪካ ህብረት ተልዕኮ ሶማሊያ ለሚሰማሩ ሰላም አስከባሪዎች እንዲሁም ለማሰልጠኛው አሰልጣኞችና ስታፍ አባላት በስነ ምግባርና ጸረ ሙስና ዙሪያ ያተኮረም የግንዛቤ ማስጨበጫ ስልጠና ተሰጥቷል። ዘገባውን ያደረሰን ተስፋ ያደርጋል ነው። የመከላከያ ፋይናንስ ስራ አመራር ዘርፍ ውጤታማ የስራ አፈጻጸም በማስመዝገብ ለሌሎች አርአያ ለሆኑ የሰራዊት አባላት ማዕረግ አለበሰም። የመከላከያ ፋይናንስ ስራ አመራር ዘርፍ ፈጣንና የተገልጋዩን እርካታ ታሳቢ ያደረገም የውጊያ ድጋፍ አገልግሎት በመስጠት የሰራዊቱን ውጤታማ የግዳጅ አፈጻጸም እያሳለጠ እንደሚገኝ ገልጿል። ተሿሚዎች በየጊዜው አቅማቸውን በማሳደግ ተቋሙን የሚመጥን ስራ እንደሚጠበቅባቸው የፋይናንስ ስራ አመራር ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ አሳስበዋል። ዘገባው የብርሃን እንዳየው ነው። ኦፔጋ ኢትዮጵያ የተሰኘው ግብረሰናይ ድርጅት በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለሚገኙ ታካሚዎች ድጋፍ አደረገም። ድጋፉ ዊልቸርን ጨምሮ የንጽህና መጠበቂያ ቁሳቁሶችን ያካተተ ሲሆን ከ1.4 ሚሊዮን ብር በላይ እንደሚገመት ተገልጿል። ሀገርን ለማስቀጠል ዋጋ ለከፈሉ የቁርጥ ቀን ልጆች ድጋፍ ማድረግ ሀገርን ማክበር መሆኑን የገለጹት የሆስፒታል አዛዥ ሜጀር ጀነራል ዶክተር ኃይሉ እንዳሻው ግብረሰናይ ድርጅቱ ከአንድ ሀገር ወዳድ ተቋም የሚጠበቀውን ተግባር በመፈጸሙ ልባዊ ምስጋናቸውን አቅርበዋል። እንግዲህ ጀግኖቻችን ሀገር ነው የሚጠብቁት። ኢትዮጵያ ካለነሱ ምንም ነች። እነሱ በከፈሉት የደም፣ የአካል ጉዳት፣ የአጥንት ስብራት እና የህይወት መስዋዕትነት ነው ኢትዮጵያ እየቀጠለች ያለችው። ኢትዮጵያን ለማስቀጠል አካላቸውን ላጡ መንቀሳቀስ ላልቻሉ ሰዎች ደግሞ ድጋፍ ማድረግ፣ ክብር መስጠት ለሀገርም ለህዝብም ከመቆም በላይ ነው። የድርጅቱ መስራች ወይዘሮ ሳባ ተክለማርቆስ በበኩላቸው ወደፊትም ከሰራዊቱ ጎን በመቆም ሀገር ከዜጎቿ የምትጠብቀውን ሁሉ አቅም በፈቀደ ልክ ድጋፍ ለማድረግ ዝግጁ ነን ብለዋል። በተመሳሳይ ዜና የመከላከያ ኮንስትራክሽን የስርዓተ ጾታ ጉዳዮች ቡድን የንጽህና መጠበቂያዎችን ለሆስፒታሉ ታካሚዎች ድጋፍ አድርጓል። ዘገባው የብርሃን እንዳየው ነው። የመከላከያ ፍትህ ዋና ዳይሬክቶሬት ከፌዴራል ፖሊስ ዩኒቨርሲቲ ጋር በመተባበርም ከሰራዊቱ ክፍሎች ለተውጣጡ ወታደራዊ የወንጀል መርማሪዎች ስልጠና አስጀመረም። በተቋማችን ፍትህ እንዳይጓደልና አሰራር እንዲተገበር ማድረግ ከሁሉም ሰልጣኞች የሚጠበቅ ተግባር በመሆኑ
ስልጠናውን በተገቢው መከታተል እንዳለባቸው የመከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳም አሳስበዋል። ሕግና ስርዓትን በማስፈን በሰራዊቱ ውስጥ የሚፈጠሩ ችግሮችን መቅረፍና ወንጀልን መከላከል ላይ የወንጀል መርማሪዎች ሚና ከፍተኛ መሆኑን የመከላከያ ፍትህ ዋና ዳይሬክተር ብርጋዴር ጀነራል አሰፋ ደበሌ ጠቅሰው ለሙያተኞቹ ተጨማሪ አቅም ለመፍጠር የተዘጋጀ ስልጠና መሆኑን አብራርተዋል። የፖሊስ ዩኒቨርሲቲ በረጅም ኮርስ ከሚያሰለጥናቸው የሰራዊቱ ሕግ ባለሙያዎች በተጨማሪ በተለያየ ጊዜ ስልጠና መስጠታቸውን በማስታወስ አሁንም ከክፍሎች ለመጡት የወንጀል መርማሪዎች በቂ ስልጠና ለመስጠት ዝግጅት መደረጉን የፖሊስ ዩኒቨርሲቲ ምክትል ፕሬዝዳንት ምክትል ኮሚሽነር ደረጃ አስፋው ተናግረዋል። ዘገባው የሜሮን ጌታነህ ነው። የኢትዮጵያ መከላከያ ሰራዊት ሙዚየም ለቀጣይ ትውልድ ታሪክን ለማውረስ ጉልህ አስተዋጽኦ እንዳለው ተጠቆመም። በመከላከያ መሐንዲስ ዋና መምሪያ የኮንስትራክሽን መምሪያም የሙዚየሙን ግንባታ በአጭር ጊዜ ውስጥ በመገንባት በተለያዩ ቦታዎች ያሉ ቅርሶች ወጥ በሆነ ቦታ ተቀምጠው እንዲጎበኙ ማድረግ መቻሉን የሙዚየሙ ፕሮጀክት አስተባባሪ ሌተናል ኮሎኔል አዱኛ ስብሐት ተናግረዋል። የመከላከያ ሰራዊቱ አኩሪ ታሪክ ተሰንዶ ከትውልድ ወደ ትውልድ እንዲተላለፍና በየቦታው የሚገኙ ወታደራዊ ቅርሶችን አንድ ላይ አስቀምጦ ለማስጎብኘት ምቹ ሁኔታን መፍጠሩ ተመላክቷል። ይህ በእንዲህ እንዳለ ከመከላከያ ልዩ ልዩ ክፍሎች የተውጣጡ ጀግና ሴት የሰራዊት አባላትም የኢትዮጵያ ሰራዊት ሙዚየምን ጎብኝተዋል። ጀግና ሴት የሰራዊት አባላት በመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት አስተባባሪነት የመከላከያ ወታደራዊ ሙዚየምን፣ ብሔራዊ ቤተ መንግስትንና አንድነት ፓርክን ጎብኝተዋል። ጎብኚዎቹ ሀገራችን የደረሰችበትን እድገትና ልማት ተዘዋውረው በማየታቸው ደስተኛ መሆናቸውን በመግለጽ ወደፊት የበለጠ ለመስራት እንደሚያነሳሳቸው ተናግረዋል። ዘገባው የካሳ ወርቁና የብርሃን እንዳየው ነው። ማዕከላዊ እዝ በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች ድጋፍ አደረገም። እዙ በጋሞ ዞን በተለያዩ ወረዳዎች በመሬት መንሸራተት አደጋ ለተጎዱ ወገኖች 100 ኩንታል እህል ነው ድጋፍ ያደረገው። መከላከያ ሰራዊታችን በችግር ጊዜ ህብረተሰቡን የመታደግና የመደገፍ ልምድ እንዳለው የማዕከላዊ እዝ አዛዥ ጽሕፈት ቤት ኃላፊ ኮሎኔል ታየ ተክሌ አስታውሰው በተከሰተው አደጋ በእዙ ስም የተሰማቸውን ጥልቅ ሐዘን ገልጸዋል። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ እንደተናገሩት ዳሎል ማዕከላዊ እዝ ያደረገው ህዝባዊ ድጋፍ የሰራዊቱን የህዝብ አለኝታነት በተግባር ያስመሰከረ ነው። ከማዕከላዊ እዝና ከተለያዩ አካላት የተደረጉ ድጋፎችን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በበኩላቸው የእዙ አባላትና አመራሮች ተጎጂዎችን ለማጽናናትና አለኝታነታቸውን ለመግለጽ ላደረጉት ድጋፍ ምስጋናቸውን አቅርበዋል። ዘገባው የእንግዳው ታደሰ ነው። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ በጥምር ግብርና ዘርፍ ውጤት እያስመዘገበ መሆኑ ተገለጸም። ማሰልጠኛው ለበርካታ ዓመታት የሀገር ኩራት የሆኑ ምልምል ወታደሮችን በማሰልጠን ታላቅ ስም ያለው ሲሆን ከመደበኛ ተልዕኮው ባሻገር በግብርናው ዘርፍ በትኩረት እየሰራ ይገኛል። ከዓመታት በፊት በ1.5 ሄክታር መሬት ላይ በበጋ መስኖ የተጀመረው የግብርና ልማት አሁን ላይ ወደ 27 ሄክታር ማስፋት መቻሉን የማሰልጠኛው ጥምር ግብርና ኃላፊ ሻለቃ ሀብቱ ገብረስላሴ ተናግረዋል። ወታደራዊ ማሰልጠኛው በጥምር ግብርና ልማቱ አትክልትና ፍራፍሬን ጨምሮም በእንስሳት እርባታ ትልቅ ውጤት የተመዘገበ ሲሆን ገበያን በማረጋጋትና ለአካባቢው ወጣቶች የስራ ዕድል በመፍጠር ረገድም የጎላ አስተዋጽኦ እያበረከተ እንደሚገኝ ሪፖርተራችን አረቡ ሰይድ ዘግቧል። በምስራቅ እዝ የሚገኝ የአንድ ኮር የሰራዊት አባላት ከተቋሙ የተሰጣቸውን ሰላም የማስፈንና ዳር ድንበር የማስከበር ተልዕኳቸውን በድል እየተወጡ እንደሚገኙ ተናገሩም። የሰራዊት አባላቱ የሀገራችንን እድገትና ልማት የማይፈልጉ ጸረ ሰላም ኃይሎች ሀገር የማፍረስ ሴራቸውን በማክሸፍና በቀጠናው ህዝቡ በሰላም ወጥቶ በሰላም እንዲገባ ሌት ተቀን በንቃት ግዳጃቸውን እየተወጡ እንደሚገኙ ተናግረዋል። ዘገባው የአወል መሐመድ ነው። የ72ኛ ካራማራ ኮር ሰልጣኝ እጩ መኮንኖች ወታደራዊ ተቋማትን ጎበኙም። ሰልጣኞች በኢፌዴሪ አየር ኃይልና በጋፋት አርማመንት ኢንጂነሪንግ ኢንዱስትሪ ጉብኝት ያደረጉ ሲሆን እየተሰሩ ባሉ የለውጥ ስራዎች ኩራት እንደተሰማቸው ገልጸዋል። የኢትዮጵያ ወታደራዊ አካዳሚ ምክትል አዛዥ ኮሎኔል አመኑ መገርሳ እንደተናገሩት የሀገሩን ታሪክና የተቋሙን የማድረግ አቅም በውል የሚረዳ ወታደራዊ አመራር መፍጠር አስፈላጊ ነው ብለዋል። ለጎብኚዎቹ በየተቋማቱ እየተከናወኑ ያሉ ስራዎችን በማስመልከት ገለጻ የተደረገላቸው ሲሆን ቀጣይ ለሚፈጽሙት ግዳጅ ስለ ተቋማቸው ሰፊ አረዳድ እንዲይዙ እንዳስቻላቸው ሰልጣኞች ተናግረዋል። ዘገባውን ያደረሰን ፍቃዱ ጆቴ ነው። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ ቴሌቪዥን ፕሮግራም ዝግጅቶች ይቀጥላሉ። አብራችሁን